ምን ነው ግን ያምንሽ ነው እንዴ ያምንሽ ልጄ ምንድነው ምን ሆነ ልጄ አሁንም ቢሆን አላርፍ ካልክ መጨረሻ ነው ሁሉ ነገር ሰምቻለሁ ሁሉ ነገር አውቄያለሁ ለዚህ ማለት ነገር አትዋሽኝ ፍቺ መጠየቅ ትቺ ነበር እንጂ የሰው ህይወትን በዚህ ደረጃ አመሰቃቅለሽ አቶ ዳንኤልን በሽተኛ አድርገሽ አልፈታሽም ማለኛ እኔ ልጆቹን ከሌላ ሰው ልጆቹን ከግርማ ነው አቃለውኝ እሱን ገንዘብ እርዱኝ ማለት ትቺ ነበር እኮ ነው ለምንድኝ ይላለው ከእሱ አብሮኝ እየኖረ ሚስቴ ብሎ ፈረመልኝ መኖር ጀመርና አይደል አብሬ ልኖር እንጂ እኮ ህይወቴ የልጆቼ አባት ግርማ እኮ ነው አንተ አይደለህም መጥቶልሻል አባትሽ ያው ካንቺ ጋር ነው እስቲ ቆይ ተረጋጊና እስኪ ይሁንሽው ነገር ማባዴንም በህይወት አገኘዋቸው የሆነስ እንጃ ደስ ብሎኛል የሆነ በህልሜ ነው በእውኔ ነው ግን ይሄ ነገር እየተፈጠረ ያለው ለማመን እኮ የሚከብድ ነገር ነው ማለት በጣም ከባድ ነው በጣም ነው የሚያሳዝነው ይሄ ሁሉ ነገርና ለአመታት እናንተ ቤተሰባችሁ ላይ ሀብት ገንዘብ ለመውረስ ብሎ የተለያዩ ነገሮችን ቤተሰባችሁ ላይ ሲያደርስ የነበረ አቶ ግርማ ማለት ይሄ ሁሉ ነገር ለመፈጠሩ መነሻ ሰው ነውና አሁን አባትሽ ነው በህይወት አለ እንደምታዩ ረጅም አመት ግን አሳብዶት ስላንቺም እንዳይጠይቅ ስለራሱም እንዳይጠይቅ ስለ ንብረቱም እንዳይጠይቅ አሳብዶት አዳማ በረሃዎች ላይ ሲንከራተት የነበረ ሰው ነውና እኛ ጠይቀን ደርሰንበት ነው እንጂ አባትሽ ሞቶ አይደለም ነው እና እንደና ነክ አይደለም ምንም የሚሰማ ስሜት ይደራል እሺ ምንድነው የሆንሽው ግን ለምን አትነግሪኝም እስኪ ንገሪኝ ምንድነው የሆንሽው የሆንኩትማ አጋጣሚ የማሚ መሞት ነበር እንደዚህ ያደረገኝ ማሚ ድንገት እኔ ባላሰብኩት መንገድ ታማማታቀው እናቴ ድንገት ታማሳገኛት ምንም ሳናወራ ምንም ሳትነግረኝ ድንገት ጸጣለች እና ደንግጬ ከዛ በኋላ ምን እንደተፈጠረ አላቅ ስነቃ ነው ግማሽ ሰውነቴ ደንዝዞ ያገኘሁት አሁን ግን በጣም ደህና ነኝ ከለት ነገር ላይ በጣም የሚገርምሽ ነው አንቺ ማለት ሰውነትሽ አቶ ግርማ በእኛ ቁጥጥር ውስጥ ከዋለበት ቀን ጀምሮ ላይ አንቺ ላይ ምንም አይነት የህክምና ክትትል አልተደረገልሽም ነገር ግን ከቀን ወደ ቀን ሰውነትሽ ደህና የሆነ ስትመጪ በቀደም የህክምና ምርመራ እንድታደርጊ ሆስፒታል ልከንሽ ነበር አይደል ውጤቱ ወጥቶ በጣም እስኪ ውጤቱን አንዳቀብልኝ ይሄ ህክምና ውጤት በጣም በሚገርምሽ ሁኔታ ሁሌ በመትበዩ ምግብ ላይ በመጠጪው መጠጥ ላይ ሰውነትሽ በትክክል እንዳይሰራ ፓራላይዝድ እንድትሆኚ እየጨመሩብሽ ነው እንጂ አንቺ ፍጹም ጤነኛ ነሽ ለዚህ ሁሉ አመት ይሄን መድኃኒት ሲያደርጉብሽ ነበር እንጂ አንቺ ጤነኛ ነሽ ውጭ ሀገር መሄድ አይጠበቅብሽም አሁን ይሄንን የሰውነትሽ ላይ ለውጦችን እያየሽ ያለሽው ጋሽ ግርማ በቁጥጥር ውስጥ ሆኖ ስላለ መድኃኒቱን የሚሰጥሽ ሰው ስለሌለ ነው ይሄ ሽባ የሚያደርግሽን መድኃኒት ማንንም ሰው እየሰጠሽ ስላልሆነ ነው ሰውነትሽ ምንም አይነት ህክምና ሳይደረግለት እንዲያገገመ ያለው እግርሽ መራመድ እጅሽ መንቀሳቀስ ይጀምረውና ጋሽ ግርማ በጣም እና ለዛ ነበር ጋሽ ግርማ ዋው ግርማ ነው ይሄን ነገር ሲፈጽም የነበረው እባክህ ተረጋጋ በቤተሰቦቼ በሙሉ ነው የመጥቶብኝ ሰውዬ ካዲያኒ ሃይሁድ ልጄ እንዴናታ አሁን ደህና ናት አሁን ከዚህ በኋላ በቃ ቅርብ ክትትል ይደረግላት ውስጧ ላይ ያለው መድኃኒት ጨርሶ አልወጣም እየሰጣት የነበረውና ሙሉ ለሙሉ እሷን ከደም ውስጥ የማጥራት ስራዎችን እንሰራለን ብለዋል ዶክተሮች በክትትልም ከዚህ በኋላ ተጀምራለች ይደረግላታልና ፍጹም ጤነኛ ትሆኛለሽ አይዞሽ ይሁን ነገር ነው ወደ ኋላ ያሰብካለሁና ያሁን ነገር ለዚህ ነበር ማለት በቃ አልጠበቅኩም ጠርጥሬው እንኳን አንድ ቀን አላቀም ግን ምግብ ቆይ ልስጥሽ ነው ማለት የሆነ ይቀድማን ወንድም የነበረ ማለት አልፋልኩም ስለይ አጋጣሚ ጧት ወጥቶ ማታ ለሚገባ እና ምግቡን በቃ ራሱ ነው መጥኖ ምናምን ማለት የሚሰጠኝ እነዚህ ነገሮች በተክላላ ሆን ብሎ ነበር ሲያደርግ የነበረው ማለትም በቀን አንዴ በቀን ሁለት ሊሆን ይችላል በቀን ሶስት አወሳሰዱን እንኳን እርግጠኞች አይደለንም ግን ሆን ብሎ እሱ በቀን አንዴ የሆነ ሰዓት ላይ ምግብ እንደሚሰጥሽ ወይም ደግሞ እንደሚያቀርብልሽ አልበለም ካልኩት ራሱ የግድ እንደበራኩ ነው የሚያስደርገኝ በትክክል ያው አንቺ አስቦልሽ እንደሆነ ነው አይደለም ምን ያህል ጊዜ ሆናት ምን ያክል ጊዜ ሆነሽ ሙሉ ዘመኑን እንደዚህ ሲያደርግ እስካሁን ድረስ
እኔ ከጠፋውም ጀምሮ እኔ እንደዚያ ኮንኩ ጀምሮ እንደዛ አንተንም ሆን ብሎ ጭንቅላትህ እንደዚህ አይነት ነገሮችን ሲጫወት የነበረው ሙሉ ለሙሉ አቶ ግርማ ነበርና ከዚህም ደግሞ በጣም የከፋ ጉድ ደግሞ አለ በጣም የሚገርማችሁ ያልነገርኳችሁ ነው ደግሞ ከዚህ ደግሞ በለጠ ደግሞ ሌላ ምን ነገር አለ ራሳችሁ ማዘጋጀት ይኖርባችኋል አሁን ለምንድነው እኔ ከዚህ ባስ ነገር አታምጣ እኔ ይሄ ነገር መቋቋም አልችልም በጣም ምንድነው እንዲጨነቀኝ ምንድነው አው መፍትሄ ማግኘት ስላለብን ጉዳዮቹ እዚህ ላይ ማብቃት ስላለባቸው የግድ መነጋገር ይኖርብናልና ላንቺም ነገሩ በጣም ከባድ ይሆናል ብያስባለሁ አባከነ የሆነት አሁን ራስ በጣም ምንድነው መጀመሪያ ግን እስኪ በደንብ አላወራንም ከልጅ ጋርኮ ደግሞ ሌላ ምን ነገር ሊመጣብኝ ነው አይደለም ያው አንተ ታቋለህ ብዬ በተወሰነ መልኩ አስባለሁ ለአንቺ ማወቅ ስላለብሽ ነውና ይሄን ነገር ማጫውትሽ እንግዲህ ያው በጣም ነገሩ ያስደነግጥሻል ብዬ አስባለሁና በተወሰነ አቶ ዳንኤል ያቁታል ብዬ አስባለሁ እውነተኛ ወላጅ አባትሽ አቶ ዳንኤል ሳይሆኑ አቶ ግርማ ናቸው አቶ ግርማ አው ትንሽ ሊያስደነግጥሽ ይችላልና ትንሽ ሊረብሽሽ ይችላል ምን ነው ግን ያምሽ ነው እንዴ ያምሽ ልጄ ምንድነው ምን ሆነ ልጄ አይዞሽ ልጄ ምን ነው ብሩኬ ቆይ ትራሱ ማስተካከልና ዋክሻይ ልጄ አው ደህና ናት ልጄ ምን ሆነች እየተነፈሰች ነው አይዞሽ ድንጋጤው ይሆናል ነው እንደዚህ ያደረጋት አይዞሽ ዋካ እንትን ቆጣውና ውሃ ቀብሉኛ እንዴ ምን ሆነች ልጄ ምን ሆነች ውሃ ቀብሉ እንግዲህ ቤተሰቦቻችን ትንሽ ማለትም የነበረው ነገር ከባድ ነው ማንንም ሰው በጣም የሚያስደነግጥ ነው ለ14 አመት አባቴ ነው ብላ ስታስበው የነበረው ሰው አባቷ አለመሆኗን ነው አሁን እየሰማች የነበረው ግን እውነቱን ለመናገር ከሆነ የሚገርም አባት ነው እስኪ ያለችበት ሁኔታ እየተከታተልን አብረን እንቆያለን እንዴት ነሽ አሁን በጣም አስደነግጥሽ አይ በቃ ያው ነገሮችን ሳስደንግጠኝ ነበርና በቃ ቻውን ዳናኒ ራስሽ ለቀቅ አድርገሽ ነው አዎ ዳናኒ እየተረጋጋው በጣም ጥሩ እንግዲህ ያው ተመልካቾቻችን ታሪኩን ከመጀመሪያው ጀምሮ እየተከታተሉት ነበርና በተወሰነ መልኩ አባትም መሞታቸው ነበር የሰማነው በጣም በተአምር ይኸው ዛሬ አባትሽ አጠገብ ነው ያሉት አጠገብሽ ደግሞ ሲመጡ ይሄን ነገር መስማት ሸኝ በጣም አዝናለሁ ግን እሳቸው እስኪ ያለውን ነገር ግለጹላቸው በርሶና በርሷ መካከል ስለሚኖረው ነገር ልጄ ለምንድን ነው እንደዚህ የምትጨናነቂው አሁንም ለኔ ልጄ ነሽ ልጄ ማለት ነሽ ደግ አባት ናቸው እኔ የግርማ ልጅ እንደሆንሽ በህፃንነትሽ በደንብ አድርጌ አውቃለሁ አንተ እስከዛሬ አላውቅም አንተ ከም አውቃለሁ እኔ አውቃለሁ ግን አሁንም ቢሆን ነገም ዛሬም እንደ ልጅ ነው ማይሽ እንደ ልጅ ያሳደኩሽ ልጄ ነሽ ልጄ ወድሻለሁ አከብርሻለሁ አባዬ አንተ እኮ ጥሩ ሰው እንደሆንክ አውቃለሁ እኮ እኔ ያንተን አባትነት እኮ ማለት አልጠራም እኮ እኔ አባቴ ብትሆን እኮ ደስ ይለኛል ግን እንዴት ያቶ ግርማ ሁሉ በደል እያደረሰብኝ እንዴት የሱ ልጅ ሊሆን ይችላል እንዴት እንደዚህ ሊሆን ይችላል ማመን ስለከበደኝ ያው ሰነዶቹን ማለትም እያንዳንዶቹን ማምጣት አስፈላጊ ላይሆን ይችላል ይሄንንም ነገር መጀመሪያ ካወቅንበት ታሪኩን እሳቸውን ካጫወቱን ጊዜ ጀምሮ ማለትም በህክምና ክትትል ላይ ነበሩ እንዳልኩሽም አዳማ ላይ በጣም የነበሩበት ሁኔታ ለ14 አመት ጥሩ የሚባል አይደለም ነው የሰጧቸው መድኃኒት ረጅም ጊዜ አብኖርማል አድርጓቸው ነበር የነበሩና ስናገኛቸው እና ታሪካችሁን ስንሰማ የዲኤንኤ ምርመራ ልናደርግ ሞክረን ነበር ያው አቶ ግርማን በእኛ ቁጥጥር መሆናችሁን ታውቂያለሽ የሶስታችሁንም የደም ናሙና ወስደን አንቺን በቀደም ሆስፒታል ሄድሽ ቀን ለሌላ ምርመራ በዛውም ያንቺንም ዲኤንኤ ማች ልናደርግ ሞክረን ነበር ግን ከሳቸው ጋር ሳይሆን ትክክለኛው ያንቺ የዲኤንኤ ሪዛልት የሚያሳየው ወይም ደግሞ የምርመራ የደም ናሙና ውጤት የሚያሳየው አቶ ግርማ አባትሽ እንደሆኑ ነውና ይሄንን ነገርኛ አረጋግጠን ነው ሁሉንም ነገር የደረስንበትና ያው በጣም ማለት ልጅ እንደሆንኩ ቀን ያ ሁሉ ነገር የሚያደርስብኝ ልጅ እንደሆንኩ ያወቀ ነው ያው ሰውየው ለማንንም ሞራል የሌለው ሰው ነው እናንተ ላይ ብቻ ሳይሆን የብዙ ሰው ህይወት ሌላ ነው ቆይ ልጅ ጋር እንዴት እንደዚህ አይነት ነገር ያደርጋል ለማንንም የማይመለስ ሰው ያወቀ በጣም ጭንቅላቱ ግርማ ማለት አይሁድ ነው እንኳን ግርማ ቀርቶ እናትሽ ራሱ ካዲ አይሁድ ነች ልጄ ምንድነው የምታወራው ካዲ ነች እውነታቸው ነው እየነገሩሽ ያለው ነገር ማለት ምን
አቶ ግርማ ብቻ አይደለም ነውና በዙሪያች ያሉ ሰዎች ሁሉ እናትሽም ክዳችኋለች። አዎ እናትሽም ክዳሻለች። ምን እያልከኝ ነው? እናትሽም ክዳሻለች። አዎ ረጋ በይ አባዬ ምን እያልከኝ ነው? ስለ እናቴ እኮ ነው እያወራ ያለው። ይኸውልሽ ልጄ ረጋ በይ። በቃ አትንካኝ። በቃ አባዬ ልጄ ክደውናል። ሁሉም ክደውናል። ክደውሻል። በቃ ብዙ ጊዜ ተበድላለች፣ ነግራኛለች ሁሉ ነገር እኮ እንዴ። ረጋ በይና አባዬ ምንም ነገር ልሰማ አልፈልግም። ከዚህ በላይ ምንም ነገር አትበለኝ። በቃ ስለማዬ ምንም ነገር አትበለኝ። እምትሰሚ ከሆነ ሁሉንም ልንገርሽ። በቃ የማይቀር ከሆነ ልንገርሽ። አዳምጪ። ከዚህ በላይ ምንም ነገር መስማት አልፈልግም አባ። እባክሽ ብሩክቲ ያለውን ነገር ተረጃቸው፣ ስሚያቸው። ይኸውልሽ እውነቱም አባትሽና እናትሽ አብረው በነበሩበት ሁኔታ ጊዜ ላይ አባትሽ እያለ ጋሽ ግርማ ሲማግጥ ነበር። አንቺ ተወለድሽ ጋሽ ግርማ ጋር የማገጠሽ ነበር እያልከኝ ነው? አዎ በትክክል ያጣራነውን ነገር በተከታላ ሁሉ ነገር እማዬ ተገዳታው ነገር ያታደርገው ልጄ ያን ሁሉ ሀብት እንዲበተን ያደረገ ይሄ ነገር ሊሆን አይችልም። ልጄ አዳምጪ፣ ቀስ በይ። አይችልም። አዳምጪ። ይኸውልሽ ግርማ ማለት ያ ሁሉ ሀብታችን እንዲበተን እኛ ወደ አልሆነ ውስጥ እንድንገባ ጫካ አውጥቶ እስከመጣል ድረስ የደረሰ እናትሽም ግርማም ናቸው። ልጄ አባዬ አንተ ለማን ወይስ እማዬ ለማን? እመኚኝ እኔን እመኝ። እባክሽ እመኛቸው። የዲኤንኤ ውጤቱን ሪዛልቱን ሁሉ ነገር ነው። እኔ ለምንድን ነው ሁሉ ነገር ላይ ግን ለምንድን ነው ይሄን ነገር የምትነግሩኝ? ቆይ አላሳዝናችሁም? እሺ ቆይ እኔ ምንድን አድርጊ መጥሩኝ? ቆይ ልጄ እባክሽ ብሩክቲ ታያጅና ያለውን ነገር በጠቅላላ ሁሉ እውነታውን ስንዋራ ይሄ ነው። እሺ ተረጋጊና አሁን ቆይ ለምንድን ነው ሁሉ ነገር ላይ የሚደርሰው? ቆይ ለምን እሺ አሁን የከፋሽ እኔ አባትሽ ነኝ በማለት ነው? ንገሪኝ እስኪ አባዬ። ቆይ እማዬ እንዴት ነው የምትማግጠው? ለምንድን ነው እማዬ ሁሉ ነገር ካዲያለች ጠፍታ አንተም ጠፍታ አሁን መጣችሁ ደግሞ የሆነ ነገር አለ እንደዚህ እየተፈጠረ ነው እንደዚህ ተካሄደ ነው። ለምንድን ነው እንደዚህ የምታስቀኝ? ካዲያለች እንደዚህ ሆንሽው ምክንያቱ እናትሽ ነች። እኔም እዛ ጫካ የተጣልኩት በእናትሽ ምክንያት ጭምር ነው። እማዬ ነች እንደዚህ እንድትሆኝ ያደረገች። እድሜ ለነሱ እማዬ ያቶ ግርማ ተባባሪ ነች። መድኃኒትም የሚሰጥሽ ከናስ ይሄንን ነገር ማለት ነው እኛ እናውቃለን። ግን ለአንቺ ለማረጋገጥ አሁን አንድ ያሰብነው ነገር አለ። እሱን ነገር በጠቅላላ መሬት ላይ ወርዶ እውነት እናትሽ ይሄንን ነገር አንቺ ላይ አድርገዋለች? እማዬ ነው ፊት መጠየቅ መፈልገው እማዬ ነው። በቃ እማዬ እውነቱን እንድትነግረኝ ይፈልጋሉ። የእውነት ከሆነ 14 ዓመት ሙሉ ከደበቀችሽ አሁን እንዴት ብላ ታምነልሻለች? ታስቢያለሽ? ይኸውልሽ ይሄንን ነገር ለተመልካቾችም ግልጽ እንዲሆን 14 ዓመት በሙሉ ማለትም ወይዘሮ ዝናሽ ከአቶ ግርማ ጋር በመሆን ታግቻለሁ። ቤት ውስጥ እያንዳንዱን ነገር ቆልፎብኝ ለ14 ዓመት ተዘግቶብኝ ሲኖር ነበረ። ልጆቼንም እንዳላይ ተደረገ ነበር ስትል የነበረው እጅግ በጣም ከእውነት የራቀ ውሸት ነው። ይሄን ነገር አረጋግጠናል። ምክንያቱም በብዙ ምርመራዎች ወይዘሮ ዝናሽ ሆም ብላ የወለደችው ልጅ እንኳን ከአቶ ዳንኤል ሀብቱን ለመውረስ ገንዘቡን ለመውረስ ብላ ያው ከልጅነት ጀምሮ ከአቶ ዳንኤልና አቶ ግርማ በጣም የሚዋደዱ ጓደኞች እንደሆኑ ነበረ ወታደር ቤት ውስጥ። ግን ከጊዜ በኋላ አቶ ዳንኤል ከወታደር ቤት ከወጡ በኋላ የተለያዩ ሀብቶችን አፍርተዋል፣ ብዙ ነገሮችን ይዘዋል። በዚህ ጉዳይ ላይ ደግሞ አቶ ግርማ በጣም ይቀናበት ነበርና እሷም ደግሞ በትክክል የምታፈቅረው አቶ ዳንኤልን ሳይሆን አቶ ግርማን ነውና ወይዘሮ ዝናሽ አውቃ ታግቼ ነበር ምናምን ብላ ስትፈጽም የነበረው ነገር በጠቅላላ ውሸት ነው። አቶ ዳንኤልን በሽተኛ አድርገው የአእምሮ ውስንነት እንዲኖርባቸው አድርገው አሳብደው መንገድ ላይ ጥለዋቸው አቶ ግርማና ወይዘሮ ዝናሽ አለማቸውን ሲቀጩ ነበር። የራሳቸውን የሆነ ህይወት እንትን ቤት ውስጥ ተዘግቶብኝ ብቻዬን ስኖር ነበር ምናምን ስትል የነበረው ነገር በብዙ ልፋትና ምርመራ ድጋም አረጋግጠናል። እኛ ላይም ምንም እንዳልተፈጠረ አግቷት እንደነበረ እዛ ጋር ስታስመስል ነበረ። ልጇ ጋር መታ እናቴ ነሽ ልጄ ነሽ ስትል ነበርና ውሸቷን ነው ያን ነገር ሁሉ ስታደርግ የነበረው። አጣርተናል። ይሄንን የምናረጋግጥላችሁ ይሆናል ነው። ምክንያቱም የዋቴ ዳንኤል እዚህ ተገኝቷል። በራሳችንን መንገድ አረጋግጠናል። በዲኤንኤ ደግሞ ስናረጋግጥ የአቶ ግርማ ልጅ ሁለቱም አቤልም ሆነ ብሩክታይትም የአቶ ግርማ ልጅ
መሆናቸውን አረጋግጠናል። አቶ ዳንኤልን ያው ለገንዘባቸው ለሀብታቸው ብሎ ሲጫወቱባቸው እንደነበረ ያንንም ገንዘብ አከማችተው ቆጥበው ሲጠቀሙና ያው ራሷ ከደበቀችበት ቦታ አምጥተን እንደሰጠናት አርጋችሁ ቁጠሩት ማለት ነው። ያኔ ሳንቲሙን ስንሰጣት እዚህም መታ ልጄ ምናምን ብላ ስታለቃቅስ ነው የነበረው ስታስመስል ነበርና በጣም የሚገርም ነው። እስኪ ይሄን ነገር እንዴት እንዳረጋገጥን ወይም ደግሞ እንዴት እውነት እንደሆነ ደግሞ እናንተ ተመልካቾች ከዲኤንኤ ውጤት ሪዛልት በተጨማሪም ደግሞ ማወቅ ስለሚጠበቅባችሁ እዚህ ከአቶ ዳንኤል ጋር አገናኝተናቸው ስታያቸው ማለትም ወይዘሮ ዝናሽ እንደዛ እንዳበዱ እንደቀወሱ ምናምን ነገር ነው የምታውቀው ማለት ነው። እስኪ የሚፈጠረው ነገር አብረን የምናየው ይሆናል። በጣም ከባድ ነው ይሄ ለአቤልም ሆነ ለብሩክታይት ግን ያው ነገሮች በዚህ አይነት ሁኔታ እየቀጠሉ ነው። እስኪ የሚሆኑትን ነገሮች ደግሞ በተወሰነ ከእናትየው ጋር ወይዘሮ ዝናሽ እዚህ ቤት ስትመጣ የምንቀጥልላቸው ይሆናል ጉዳዩ። እስኪ አሁን ወደ እነሱ አልፋለሁ። ሰላም አይዞሽ እውነታው ብቻ ይሄ ነው በተወሰነ መልኩ አይዞሽ ራስሽን ማረጋጋት ብቻ ይኖርብሻል። እሺ አቤል ልጆቹ የት ሄደዋል? አንተ ምን ነው ደናከትሽ? እዚህ ምን ትሰራለህ? በህይወት አለ እንዴ? አታውቂኝም? አታውቂኝም ወይ? እንዴ መጣ? ምን አመጣህ እዚህ? ምን ሞቷል መስሎሽ ነበር? የ14 አመቱ ባለቤትሽ ዳንኤል። እኔ ሞትክም ኖርክም አልኖርክም እኔ ግድ አይሰጠኝም። ግን እዚህ ምን ትሰራለህ አንተ? ምንድነው የምትሰራው? አንቺ ምንድነው እዚህ አመጣ? ምን ትሰራለህ? ምን ደሞ መጣህ ደሞ ትኛለሽ? እንዴት አለ? ምን ትሰራለህ እዚህ? ምን ሞተ መስላችሁ ነበር? ከግርማ ጋር ያደረጋችሁኝን ድርጊት ጫካ ስለጣላችሁ ሙቶ ይቀራል። እሱን እየጠየቁ አይደለም ምን ትሰራለህ እዚህ ነው ያልኩት። መጣው በቃ መጣው። ምን አመጣህ? መጣው ልጆችን ብዬ መጣ። እንዴ መጣ? ልጆችን ብዬ መጣ። ምን ቀረከ ልጆቼ ጋር? እንዴ ልጆቼ ነው የምትሰራው? ስሚ ቆይ ግን አፈልሰ መጣ ተነስተ ቆይ ግን ምን አድርጊያችሁ እንደዛ ጠለንህ ነበር ደግሞ መጣ እዚህ ተመልሰ ምንድነው የምትሰራው? የኔ ልጅ ያልሆኑ ልጆቼን ይዤ ካንቺ ጋር ስለተቀመጥኩ እንደዚህ ያገ ለኔ የሚገባኝ ነገር ነው እንደዚህ ያደረጋችሁኝ ነው ወይ? እስኪ ንገሪኝ። እኔ ጥያቄ ምን የመጀመሪያ የተቀረጠሰኝ እንደው ምን አድርጊሽ ነው? እስኪ ንገሪኝ። እንደው እስኪ ምን በድያችሁ ነው እንደዚህ ያደረጋችሁኝ? ምን በድያችሁ? ያልሆነ ነገር አድርጋችሁ ልትገሉኝ የተዘጋጃችሁብኝ ምን አድርጊያችሁ? እስኪ ንገሪኝ። ምንድነው ያልከኝ? ከግርማ ጋር ምንድነው ያደረጋችሁኝ? እስኪ ንገሪኝ። ግርማ እኮ እኔ አንቺ የሚገባህን ነው ያደረኩህ። እኔ የሚገባህን ነው። ተወኝ፣ አልፈልግህም፣ ውጣልኝ ከህይወቴ ብዬ ብለህ እምቢ አልከኝ። እኔ እኮ ሲጀምር አንተን አልወድህም። የምወደው ገንዘብና ገንዘብህን ነው። እኔ የምወደው ግርማን ብቻ ነው። ተወኝ እስኪ እና ፍለፊት አትገተርብኝ። ቁጭ ከምትገይ አልቀመጥም ልትገሉኝ ከምትዘጋጁ አታስፈልገኝም ፍታይ ብትይ ምን ችግር አለ? እኔ ላንቺ እምቢ አልከኝ። ላንቺ እንደዚህ አልፈልግህም ተወኝ ብለህ እምቢ አልከኝ። ሲጀምር እኮ እኔ አንተን አልፈልግህም፣ ፈልጌህም አላውቅም። እኔ የምወደው ግርማንና ግርማን ብቻ ነው። የምፈልገው ከአንተ ገንዘብህን ነበረ። እኔ የምፈልገው ገንዘብህን ነው። ተወኝ ብዬ ብለህ እምቢ አልከኝ። እኔ የምፈልገው ግርማ ነው። ልጆቹንም ቢሆን የግርማ ልጆች ናቸው። ካንተ ጋር ህይወትን ዝም ብዬ ልኖር እንጂ ለገንዘብ ብዬ እኔ የወለድኩት ልጆቹን ከግርማ እንደሆነ እያወቅም ትተኸኝ አልሄድክም። ለምንድን ያልተውከኝ? ምንድነው የምትፈልገው ነበር ከኔ? የምትፈልገውን ንገረኝ። አልጠየኩሽም ነበር ወይ? አላናገርኩሽም ነበር ወይ? ብታናግረኝም አልፈልግህም አልኩህ። አልፈልግህም አላልሽኝም እኮ። እኔ የምወደው ግርማን ነው። እኔ የምወደው ለምን አብረሽኝ ነሽ? እኔ እኮ ታውቂያለሽ መጀመሪያ ላይ ሻይ ቡና እያልን ምን ላይ እንደነበርሽ እኮ አውቅሻለሁ። አዳምጪ፣ ምን ላይ እንደነበርሽ እኮ አውቅሻለሁኝ እኮ። እዛ ህይወት ላይ ያለው ነው እኮ እኔን ፈልገህ የመጣው። እኔ የምፈልገው ግርማን ነው። ግርማን እንደሆነም ታውቃለህ። እኔ የምፈልገው ገንዘብህን ነው። ገንዘብህን አግኝቻለሁ። አልተውም ስላልከኝ ሐሳቡን ግርማ አመጣ፣ ፈጸም ነው በቃ አለቀ። እንዴ እኔ እኮ ለልጆቼ እናት መሆን የምችል እናት ነኝ። ሲጀምር የምወደው ግርማን ነው።
አንተ አልፈልግህም አልከኝ ፈልግሻለሁ ካንቺ ጋር ኖራለሁ አልከኝ እንጂ አልፈልግህም ችግር የለም ትጋለጫታለሽ ምንድነው መጋለጣው ግርማን ባለበት መቀመቅ ይገባል አንቺም ደግሞ ትጋለጫታለሽ በቃ ይሄ ካልሆነ እኔ ሞቻታለሁ ትሰማኛለህ በቃ ንብረቴስ ገንዘቤስ ንብረቱ የራሴና የልጆቼ ነው አንተ ከየት ያመጣው ንብረት ነው ታወይም ብዬ ብለህ አልተውሽም ብለኸኝ አይደል አብረኝ የቀጠልከው ንብረቴ ነው ስጃለሁ አግኝቻለሁ እኔ የምፈልገው ልጆቼና ልጆቼ ነው በቃ ግርማን ከፈለገ እዛ ገደል ይግባ አንተም አላርፍም ብለህ ካልክ አስደፋሃል ለልጆችሽ ራሱ ምን ሰላም ሰጣችኋቸው ለልጆቼ አዎ ልጆችሽ አሁን ምን ላይ ነው ያሉት ተሰባብረው ሽባ ሆነው የሰጣችኋቸው ሳታውቁ ዛሬ ግን ለልጆቼ እናቶኛ ብሬያቸው መኖር ይችላል አንተ ዝም በል እናት ነሽ ወይ አንቺ ዝም በል አልኩ ዝም በል በቃ አልፈልግህም ብዬ ብለህ አልተውም ብለህ አሁን ደግሞ ተመልሰው ወደ ህይወቴ መጣ ደግሞ ትንቅንቅ ልትገጥሚ ትንቅንቅ ውስጥ አልገባ አንድ ነገር ይበቃል እሺ ንብረት የሚባል ነገር የለም ንብረት እኔ አልተውም ካልከኝ አስደፋሃለሁ ሰማኸኝ አይደል አዎ አስደፋሃለሁ ንብረቱ በእኔ ስም ነው ያለው እኔ እጅ ውስጥ ነው ያለው ግርማን ቢሆን መቀመቅ ወርዷል መቀመቅ አስወርጇል ገባ አንተንም አስደፋሃለሁ አዎ ሲጀምር ግርማን ወድጀው ፍቅሩን ብዬ ነው ከሱ ጋር የቀጠልኩት አንተን እንደዚህ ስለማረግ ሐሳቡን እሱ አመጣ እንጂ ገለል እንድትልልኝ ነበር የፈለኩት ይሄንን የማረግ ፍላጎት የለኝም አንተ ምን አይነት ሰይጣን ሰው ነሽ ቆይ እኔ ስለ ፍቅር ብዬ እኮ ነው ከግርማ ጋር የኖርኩት አንተን ገንዘብ ብዬ መጣ እንዴ እኔ ግርማን ወድጄ ነው እኮ ከግርማ አብሬ ልኖር እንጂ እኮ ህይወቴ የልጆቼ አባት ግርማ እኮ ነው አንተ አይደለህም አንተ ገንዘብህን ስለምፈልግ ብቻ አብሬ ኖርኩኝ ገንዘብን ካገኘው በኋላ ተወኝ አልኩ አልተውም ስትለኝ ከግርማ ጋር አወራን ሐሳቡን አመጣ እንደዚህ ያደረግን አለቀ ያኮን ለምን ጋብቻ ፈጸምሽ ግን ለምን አገባሽ ካላገባው ንብረትን ማግኘት አልችልም ነው ለምን ካላገባው ንብረትን ማግኘት አልችልም እንጂ እኔ ሁሉ ነገር ህይወቴን ሰጥቼ ስጓዝ የነበረው ከግርማ ጋር ነው የልጆቼም ሁለት ልጅ የሚያፈራውት ከሱ ነው ቆይ ካንተ ጋር ግን ውል የፈረምኩት ጋብቻንም የፈጸምኩት ለንብረት ስል ነው ንብረትን ሙሉ ለሙሉ በእጄ ማስገባት የምችለው ሳገባህ ብቻ ነው ለዛ ነው ልጆች ተወለዱ በፊት ነው ያሽኝ አዎ ከኔ በፊት ማለቴ እንደው ምን አይነት ካዲያለሽ ሰማኝማ ማለቴ አሁን አቤልዬ ያረገስኩት ካንተ ጋር ገና ብዬ ለመጀመር አይነት ነገር ለገንዘብህ ሐሳብ ይያለኝ ካንተ ጋር መቅረብ ሲጀምር ነው እንጂ ከግርማ ጋር ነው ፍቅሬ ታውቃለህ ወደ ግርማ እንደሆንኩኝ አንተ ግን ሙጥኝ አልክ ወደድኩሽ አልከኝ ወደድኩኝ ምን አገባኝ እኔማ ሰው መስለሽኝ ሰውማ ሰው ነኝ ሰው ስለሆንኩኝ እኮ ነው አብረን ስለሚያሳዝኑ ልጆችን አብረን በቃ እኔ እኮ ሁሉ ነገር ገብቶኛል እኮ ልጆችን አባት ብለህ የተቀበልከው ለምን እንደሆነ ታውቃለህ ንብረትክ እንዳይጎልብህ ብለህ ነው ለንብረትክ ብለህ አንቺ የተለየ ንብረት ነበርሽ የት እንደማቀሽ እኮ አንቺም የት እንደማቀኛ አብረን ትዳር ይዘን ከገባ በኋላ እኮ ያንተ ንብረት የኔ ንብረት ማለት እኮ ነው ስለዚህ ያ ንብረት የኔ ነው የ80 ሚስት ኮንኩኝ ገንዘቤ ነው በቃ ገንዘቤ ነው ስለዚህ ገንዘቤን ወደ ራሴ ያደረኩኝ አከማቸኝ ግርማንም ወደ እስር ቤት አንተን ደግሞ አልቀመጥ ካልክ ዋጋን ሰጣለ ወደማትመለስ ነው በት ዓለም ነው ምሸኝ ያዋጣሽ እንግዲህ አዋጥቶኝ ነው እየኖርክ ያለው ያዋጣሻል አዋጥቶኝ መሰለኝ እየኖርክ ያለው ያዋጣሻል ያንቺ ያዋጣሻል ነው እየተጓዝኩ ያለውት አትጮህብኝ ምንም አይነት ንብረት ነው ይጋይለ የፈለከውን አምጣ ምንም ልታመጣ አትችልም ይኸውልህ አሁን ወደ ራስህ ተመልሰሃል አይደል አንተ እንደሆነ እብድ ነው አቅሉን የሳተ ነው ሊገለኝ ነው ሰው መጥቶን ያዳነኝ አንቆይ ሊገለኝ ብሎ ብዬ አሳስርሃለሁ ፖሊስ ጠርቼ አስቀፈድድሃለሁ ግን እኔ በህይወት እንድትኖር አልፈልግም በመንገዴ ላይ የምትረማመድብኝ ከሆነ አስደፋሃለሁ ዙረሽ እንዳትገቢበት አስደፋሃለሁ አንቺ ዙረሽ እንዳትገቢበት ምንም መገባበስ ነገር የለም አንቺ ዙረሽ እንዳትገቢበት እኔ ነኝ ሴትዮዋ እረ እንደው ምን አይነት ትንሽ የሚያሳዝነኝ ለልጆቼ መጥፎ እናት መሆኔ ልጆቼን እዚህ ውስጥ መክተቴ ነው እንጂ እናንተ ላይ ስላደረስኩ ስለማደርሰው ነገር ቅንጣት ታህል አይሰማኝም ገባ ምንም ግን ለልጆቼ ምን አይነት እናት ናት መባልን ብቻ ነው የምጠላ ስለሌላው ነገር ግን ደምታ አይሰጠኝም ገባ አሁንም ቢሆን አላርፍ ካልክ የምነግርህ ነገር ዋጋህን ነው ማሰጥ ያይት እንዳለ ምን ታስደርጊ ወደው ነበር ታውቃለህ ምን ታስደርጊ በገንዘቤና በንብረቴ ሲመጣ
ሚስማር መታውበትና እስር ቤት አስገባውበት በማይወጣበት ለዘላለም አሳሰርኩት አንተ ደግሞ አላርፍም አልተውሽም ገንዘቤ ምናምን እንደዚህ አርክሽ በዚህ ወጣሽ ምናምን የምትል ከሆነ የመጨረሻ ነው ማሰናበት ማስጠንቀቂያ እየሰጠው ነው ያለው በህይወት መኖር የምትፈልግ ህይወትን መምራት የምትፈልግ ከሆነ ከኔ ላይ ረፍ ገባ እያስጠነቀቅኩህ ነው አሁንም ቢሆን አላርፍ ካልክ መጨረሻ ነው ሁሉ ነገር ሰምቻለሁ ሁሉ ነገር አውቄያለሁ ለዚህ ላይ ምን ነገር አትዋሽኝ አትዋሽኝ በቃ ትንሽ እንኳን እኛን ስታይ አትደነግጭም እንዴ በጣም የምትገርም እኛ የተፈጠረውን ነገር በጠቅላላ በቃ ብሩክ ተረጋጊ አንተም ብትሆን ማለት ቁጭ በል ዝም በል አንተ ቁጭ በል በቃ ቁጭ በል ኧረ ምን ነው የምቀመጠው አንቺ ይኸውልሽ የተፈጠረውን ነገር በጠቅላላ ከመጀመሪያ ቀን ጀምሮ ማለት ነው ተጠራጥረን ስንሰልልሽ አንቺን ስንከታተልሽ ነገር ነበረ ንብረቴ ልጄን በጠቅላላ አዳማ ላይ የነበረው ሆቴል ስትይ የነበረው በጠቅላላ ንብረትነቱ ያንቺ እንዳልሆነ አዳማ ላይ የነበረ እንዴት ነው የማይሆነው አንቺ የአቶ ዳንኤል ሆቴል ልትዝናኚ መተሽ እያንዳንዱ ነገር እንዳገኘሽ ከዛ አቶ ዳንኤል ጋርም የተዋወቃችሁት እራሱ አቶ ዳንኤል ሆቴል መተሽ ለኛ የነገርሽውን ነገር በጠቅላላ ያንቺ ሳይሆን ባለቤትነቱ ሆቴሉም የነበረው የሱ ነው እሺ ሆነ በዛ ላይ ደግሞ ከዛ በኋላ አገባሁት የ80 ሚስት ሆንኩኝ እኮ ከደትሽንም እያንዳንዱ ነገር ደግሞ ሰምተናል የ80 ሆንኩኝ በኋላ ንብረቴ ነው አንቺ ዝም በይ ልትገዩ አትሞክሪም ነበር የ80 ሚስቱ ብትሆኚ ልጆቹንም ከሌላ ሰው ልጆቹንም ከግርማ ነው አቃለውኝ እሱን ገንዘብ እርዱኝ ማለት ትችይ ነበር እኮ ነው ለምንቱኝ ይላለው ከእሱ አብሮኝ እየኖረ ሚስቴ ብሎ ፈረመልኝ መኖር ጀመርና አይደለ ግርማን እንደምወደው ከግርማ ጋር እንደሆንኩኝ ልጆቹን ከግርማ እንደወለድኩ ከሱ በላይ ግርማን እንደምወደውና እንደምፈልገው ግንኙነት እንዴ ፍቺ መጠየቅ ትችይ ነበር እንጂ የሰው ህይወትን በዚህ ደረጃ አመሰቃቅለሽ አቶ ዳንኤልን በሽተኛ አድርገሽ አልፈታሽም ማለኛ ላንቺ ለነበረው ፍቅር ነው የሁሉ ነገር አይገባውም ስለሚወድሽ ነበር እንደወለድኩኝ ያወቀ ግርማን እንደምወደው ያወቀ እንዴት ነው ይሄንን ነገር ግን ለልጆቹ ሲል የልጆቹን አይምሮ ላለመረበሽ አባትነቱን ወይም ደግሞ ከሌላ አባት መወለዳቸውን ሲሰሙ ልጆች ሳይኮሎጂያቸው ይጎዳል ብሎ ስላሰበ ሁሉንም ነገር ክዶ ነው የተቀመጠው አንቺ ግን ከሃዲ እጅግ በጣም ወራዳ ሴት ነሽ አልካድኩትም የካድኩት ንብረቱን ሊሆን ይችላል ግን ከሱ አሳበዳችሁት አንቺና ጋሽ ግርማ ተካክራችሁ ከግርማ ጋር እንደሆናችሁማ ያወቀ ጊዜ ይቅርታ ያደረገልሽም ከዛሬ ነገር ትማሪያለሽ ብሎ ነው አብረን እኮ ተጋብተን መኖር ሳንጀምር እኮ ነው ከግርማ ልጅ የወለድኩት ያረገዝኩትኝ ያረገሽው ይሄንን ነገር ግን የሚያቆሱ መጀመሪያ ልጁ እንደነበረ ነው ለስግብግብ ማንነትሽ ስትይ ማለት ነው እያንዳንዱ ነገር ቤተሰቡን በጠቅላላ ክደሻል ገንዘብ ፍለጋ አቶ ግርማንም ክደሻል አፈቅራለሁ በሚል ሰበብ አቶ ዳንኤልንም ሁሉንም ሰው ነው አንቺ ያታልልሽ ሁሉንም ለሰው ነው ያሸሹ ነገር ግን ጭካኔውንና አረመኔነቱን ማለት ነው አቶ ግርማ ለልጆቹ ሲል ለልጆቹ አልተመለሰም ልጁን ሽባ አድርጎ አስቀመጠ አቶ ዳንኤልን በሽተኛ አድርጎ አዳማ በረሃ ላይ ጥሎት መጣ ላንቺም አልቀረልሽም እዚህ ስትመጪ አንቺንም ካለሽ ግን አንቺ የዚህ ሁሉ ነገር መነሻ ነሽ አንቺ ነሽ እነዚህ ሰዎችን ሁሉ የካድሽው ተናግረሽዋል ደብቀን ካሜራ አስቀምጠን ነበር እያንዳንዱ ስትመላለሱ የነበረውን ነገር በጠቅላላ ሀብት ንብረት ነበረኝ ባለቤቴን ገሎብኝ ነበር ስትይ የነበረው ነገር ሁሉ ውሸት ነው አንቺ ምንም ሀብት ንብረት አልነበረሽም አቶ ዳንኤል ሆቴል ውስጥ ልትዝናኚ ስትመጪ ከጓደኛው ከግርማ ጋር እሱ እዛ ቤት ውስጥ ቁጭ ብሎ ነው የምትተዋወቁት የራሱ ሆቴል ላይ አንቺ ግን ለኛ ስትይ የነበረው ምንድነው ሀብት ነበረኝ ገንዘብ ነበረኝ ምንስ ብለሽ ስትዋሽኝ ነበር ልጁም ደግሞ የአቶ ዳንኤል ነበር ስትይ ነበር የነበረው ልጆቹንም በዲኤንኤ ምርመራ ሁሉንም ነገር አረጋግጠናል ልጆቹም የአቶ ዳንኤል አይደሉም የአቶ ግርማ ናቸው እንዴት በትዳርሽ ላይ እንዴት በእንደዚህ አይነት ታማኝነት ላይ እንዴት ተማግጫለሽ እንዴት ነው ተዋሻለሽ ግን ለምን ልጄ አንቺ ስላልገባሽ ነው አንዴ ለሱ ልመልስለት አስረዳሻለሁ እኔ ለእናንተ ስለ እነን ሁሉ ነገር ያለው ለእናንተ ስለ ነው ለነሱ ስትይ ከሆነማስ ማለት ነው ልጅሽን ሽባርገሽ ማስቀመጥ ተመካክራችሁ ስታደርጉት ነበሩ ለኔ ምንድነው ያልሽኝ ለኔ ያልሽኝ የነበረው አንድ ቤት ውስጥ ተዘብቶብኝ ነበር ስኖር የነበረው ብለሻል በፍጹም ግን አንድ ቤት ውስጥ ተዘብቶብሻል ነበር እና ምን ብዬ ላስረዳህ ይችላል የፈለግሽው ሞል ላይ ስትዝናኚ የፈለግሽው ቦታ ላይ ስትሽከረከሪ እያንዳንዱ ነገር ነበር ንብረቱ ቢሆን የኔ ነው ያልኩት እሱን ካገባው በኋላ የሱ ንብረት የኔ አይደለም ተፈራርመናል እኮ ተጋብተናል ስለዚህ የወለድሻቸው ልጆች ሽባ በማድረግ ከዛም ደግሞ አቶ ዳንኤልን ሀብቱን ኮረሽና በራስሽ እጅ ካረክሽ በኋላ በረሃ ላይ መጣል ነበር
በጣም ነበር ያንን ሐሳብ ያመጣው ግርማ ነው ግርማም ያመጣው ማንም እንዴት ተባበራለሽ እንዴት ተባበራለሽ የተባበርኩት እኔ ለምን እንደሆነ ታውቃለህ ለምን ተባበርሽ እኔ ንብረቱን ከግርማ ጋር አብሬ መሆን ከጀመርኩ በኋላ ንብረቴን ስለሚወስድብኝ እሱን ሐሳቡን አንስቶ ያን እንድናረግ ለባለቤትሽ መንገር ትቺ ነበር ለባለቤትሽ ይሄ ግርማ የሚባል ጓደኛ እያታለለ ነው እያጨረበረ ነው ማለት ትቺ ነበር ወለድኩት ወደው ነበር ግርማን ወደው ስለነበረ ለሱ ስለያንን ያደረኩት ስለዚህ ሁለት ክደት ይገባዋል ልጁንም ከግርማ ወልደሽበት አሳደገልሽ ይሄንንም ነገር ያወቀ በኋላ ላይ ደግሞ ንብረቱንም ዘረፍሽ ከዛ በኋላ አሳበርሽው ንብረቱንማ እሱን አንዴ አግብቼ ከሱ ጋራ መሆን ስለጀመርኩኝ ንብረቱ የሱ ማለት የኔ ንብረት ነው ስለዚህ የሱ ማለት ያንቺ ንብረት ስለሆነ ግን እነዚህ ነገሮች ሁሉ ማድረግ ነበረብሽ ወይ ነው ለምን አልነገርሽም አልነበረብኝም ያንን ያረኩት ለምን እንደሆነ ታውቃለህ ለልጆቼ ስል ነው ያንን ያደረኩት ለልጆችሽ ስትይማስ ማለት ነው የልጆችሽ ድርሻ አለ ከአባትሽ የሚያገኙት የሱ ልጆች እንኳን ባይሆኑ ልጆቹን አልካደም እሱ አዳምጪ በቃ ልጆችሽን አልካደም አይደለ ተቀብሎ ሊያሳድግልሽ ሊያኖርልሽ ፈቅዶ ነበር ተቀብሎማ ያኖረው ያው እኔን ቢያስወጣኝ ለምን ያስወጣሽ ንብረቱን እካፈለዋለሁኛ የልጆቹን ያለው ስለሞስር ልጆቼን ይዤ ስወጣ አንቺ ውሸታምና ከሃዲ ሰው ነሽ ልጆችሽ አዳምጪ እኔ ራስ ወዳድ አይደለሁኝ ታውቂያለሽ እሱን ጥዬ ከወጣሁኝ እናንተን በምን አሰዳድራቸዋለሁ ልጇን አልካደም ምንም የሌለው ነገር ነው አውቋል ወዘሮ ዝናሽ ልጆቹ እኮ እንዳልሆኑ እያወቀ እያሳደገ ነበር ካዳ አይደለም እያወቀ ነበር ያሳደገ መሆኑን ቢያቀም ዛሬ እኔን ንብረቱን በኔ እንትን ሳልል ከወጣሁኝ ለምንድነው ማሳደግ ስለራሷ ብቻ የምታስብ እቺ ስግብግብ እናትነት ራሱ ማይገው አየሽ ምንም ስለሌለው እሱ ያብድ እንዲሆን ያደረገው ግርማ ነው ሐሳቡን ያመጣው ግርማ ነው ተመካክረሽ ግርማ ነው ያመጣው ሐሳቡን የተስማማኛ እንዴ ሐሳቡን የተስማማው የካሃዲነት እናትነት ራሱ የሚገባሽነት ሰው አለሽ እሱን ብቻ ሳይሆን እኔንም ያጠፋኛል ለንብረቱን ይፈልጋል እሱ ለልጆች ስትመስዋት ነበር ደግሞ 14 አመት ሙሉ እናቴ እያሉ እንደዚህ ሽባ ሆኖ ያኖራቸው እንደሆነ ያወቅሽ አጠገባቸው አልመጣሽም ነበር በቃ ከዚህ በላይ ማውራት ማያስፈልግም ምን ብዬልንገርህ እንደላሽ ከዛ ከአቶ ግርማ ጋር ታገኛለሽ ተነሽ ምን ልሆን የምትለኝ አሁን ምን ማድረግ አለብኝ ነይ ወይኔ እያንዳንዱ ወይኔ አይዞ ተቀመጥ እባክህ እንቺ ካዲ እንደው በጣም ነው ምን ያዝነው በቃ አይዞሽ አይሻል ተባካችሁ አቤልንም ደውዬለታለሁ እየመጣ ነው እስከዛም የሆነው ነገር ደግሞ ልንገራችሁ በቃ አይዞሽ ይሄን በዚህ መልኩ ባታቂ ደስ ይለኝ ነበር ማለት ግን እውነታውን ማወቅ ስለነበረብሽ ብንነግርሽም አታምኝንም ብለን ስላሰብን ነው እናትሽ በዚህ ደረጃ ከዳሽ እንደነበረ ፊት ለፊት እንድታይ ያደረግነውና በጣም ነው ማዝነው አንተ ባለቤት ላይ ያኔ ካደችኝ እኮ ያኔ ገና መጀመሪያ እዚህ ሞተች ብዬ ያኔ ደግሞ ተጨርቅታኝ እኮም በሰዓት ነበር እኔ አይነት እናት ድብን ብትል ምን ይቆጭሻል ልጄ እንደዛ ሳይሆን ይኸውልሽ በዛ ጊዜ የተፈጠረው ነገር ልንገርሽ ለአንቺ ሆም ብላ ማለትም አንቺ ከትምህርት ቤት ከመምጣትሽ በፊት ወንድምሽን አስከትለሽ ስትገቢ አልጋ ላይ ተኝታ ነበር አይደል ያገኘሻት አቶ ግርማን ስናወጣጣው የነገረን ምንድነው ነው መጀመሪያ እሱ ቤት እንደነበረና ልክ እናንተ የምትመጡበት ሰዓት የእንቅልፍ ኪኒን በጣም በሃይዶዝ ነበር የሰጣት ለሷ ማለት ነው ይሄንን ነገር ተመካክረውበት ነው ያደረጉት እናንተ በልጅ አይምሮአችሁ ስለማትመራመሩ አይኗን ብቻ ስለዘጋች ወይም አይኗን ብቻ ስለከደነች እንደሞተች እንድታስቡ ሆን ብለው አደረጉ እንጂ እናትሽ እንዳልሞተች ይሄንን ነገር ሁሉ ያደረጉት ደግሞ ተመካክረው እንደሚጠፉ ስለናንተ ደግሞ ምንም ግድ አይሰጣትም እሷ አቶ ግርማ ከካዳችሁ በላይ የካደቻችሁ እናታችሁ ናት ይሁሉ ነገር ያደረገችው ማለት ነው በቃ እውነቱ ይሄ ነው መራራም ቢሆን እና ይሄንን ነገር ባንተ ላይ ፈጸመችው በተቀላላ ሀብቱን ንብረቱን ገንዘቡንም ከተደበቀበት ወስደን አምነናት ስለነበረ አምጥተን ለሷ ነበር ያስረከብነው አሁን ግን ሀብቱን ንብረቱን ገንዘቡን እኛ ያዘጋጀንላት ቤት ውስጥ አስቀምጣው ነበር ወርቆችም ገንዘቦችም አሉ እውነት ትክክለኛ የሚገባው ላንተ ከልጆችህ ጋር ልጆቼ ናችሁ ቀበላችኋለሁ አምናለሁ አልክዳችሁም ብለሃል አይደለ በዚህ አቋም አይዞ ምንም ችግር የለውም አብሽር እና ይኸውልሽ አንቺም የህክምና ክትትልሽን በትክክለኛው መልኩ ታገኛለሽ የተፈጠሩትን ነገሮች ሁሉ ቦታ የምናስተካክላቸው ይሆናል አቤልም ትምህርት ይጀምራል አንቺም ህክምናሽን አግኝተሽ መማርም ከፈለግሽ
ትማሪያለሽ። ስራ መጀመር ከፈለግሽ ስራ የምትጀምሪበትን መንገድ ማመቻቸት እንችላለን። ምክንያቱም በቂ ገንዘብ በቂ ሳንቲም አቶ ዳንኤል በሱ ስም የተመዘገበውን ሆቴል ሽጣ ስትመጣ ያከማቸችው አሉ። ረጅም ዓመት አቤልንም ወንጀል እያሰራ አቶ ግርማ ያስቀመጠውም ያከማቸው ገንዘብ አለ። እኔ እውነት ነው የምላችሁ አቶ ዳንኤል ይሄንን ስተት ሰርቶ ቢሆን እኔ ብዙ አይገርመኝም ነበር። ምክንያቱም ወላጅ አባታችሁ አይደለም፣ በዛ ላይ ደግሞ ትዳሩ ላይ ተማግጦበት የመጡ ልጆች ናችሁ። ግን ይሄ ሁሉ ነገር ተቋቁሞ ይሄ ሁሉ ነገር ችሎ እንደ አባት እናንተን ለማሳደግ እውነት በጣም የምትመሰገን ሰውና ምንም አይደለም። ቁጭ በል አንተን ነው ልናመሰግን የምንፈልገውና ግን አሁን እንደ አባትና እንደ ልጅ አብራችሁ መኖር ይኖርባችኋል። እያንዳንዱን ነገር እኛም ተከታትለን በደንብ የሚያስፈልጋችሁን ነገር ያምሩ። አንተም ደግሞ ጤናህን በትክክል እስክታገኝ ድረስ ክትትልን ትቀጥላለህ። እሺ ሀብቱን፣ ንብረቶቹ፣ ገንዘቦቹ በጠቅላላ በስማችሁ ስም የምናደርግና የምናስተካክለው ይሆናል ሁሉንም ነገር። እኛ የተፈጠሩትን ነገር በጣም ነው የምናዝነው። እናታችሁ ግን ይሄ ሁሉ ጊዜ እኛንም ለመሸወድ ስትሞክር ነበር። እኔ የዲኤንኤው ምርመራ አቶ ዳንኤል እንዳልሞተ አዳማ ላይ ሄደን ባደረግነው ምርመራ ካወቅንበት ቀን ጀምሮ ይሄንን ክትትል ስናደርግ ነበረ እና በጣም በሚገርም ሁኔታ ዳንኤልን ስናገኘው ማመን አልቻልንም ነበር። የዲኤንኤ ውጤት ወስደን ያው ካንቺ ጋርም ለጤናሽ ምርመራ ብለን ከወሰድነው ቀን ጀምሮ ምርመራ ስናደርግ አባትሽ እሱ እንዳልሆነ አቶ ግርማ ጋር ያለው የዲኤንኤ ውጤት ጋር መመሳሰሉን ከሰማንበት ጀምሮ በጣም ግራ አጋብቶን ነበረ። አቶ ግርማ ያው እናንተን እንደ ልጅ ሳይሆን እየተጠቀመባችሁ እንደነበርና እናታችሁ ግን ለዚህ ሁሉ ነገር ተባባሪ ማለትም ያላት ሁኔታዋን ታስረ ያለው በዚህ ቤት ውስጥ መውጣት መንቀሳቀስ አልችልም ነበር ስትል እኛ ጥርጣሬ ውስጥ ከተው ነበረ። ምርመራ ከጀርባ ያደረግንባት ነበር። እውነቱን ለመናገር ከሆነ እሷ ግን የተለያዩ ያለችበትንም ሁኔታ አይተሻታል። በጣም ጽድት ብላ ኩል ሆና ነበር ስትኖር የነበረው። ጸጉሯን አይተሻታል። ያለችበትን ሁኔታ ዝንጥ ብላ ምናምን ነውና ይሄም ግራ አጋብቶ ነበር። ከታገተ ሰው የሚጠበቅ አይነት ህይወት አይደለም እየኖረች የነበረውና ያጠራጥሩን ክትትል ስናደርግባት ነበርና ያ ሁሉ ነገር እናንተ ላይ ምንም ግድ ሳይሰጣት እንደውም ከሆስፒታሎች ምናምን መድኃኒት እያስመለጠች እያወጣች ለናንተ ለግርማን እየሰጠችው እንደነበረ 14 ዓመት ሙሉ እናንተ የእናትነት ፍቅሯን ስትናፍቁ የእናትነት እንትኗን ስትናፍቁ በቅርብ ርቀት ሆና እሷ ስታያችሁና ስትሳለቅባችሁ ነበረ። ታውቃለች 14 ዓመት ሙሉ። ለኛ ግን አይቻቸው አላቀም ልጆቼ የታሉ እያለች ድራማ ስትሰራ ነበረ። ግን በቅርብ ርቀት ሆና እናንተ እንድታብዱ ጭራሽ እንደዚህ አይነት ነገር እንድትሆኑ እሷ የገንዘብና የገንዘብ ፍቅር ብቻ ነው ያላት። አቶ ግርማ ይሄንን ነገር ጠቅልሎ ሲገባ ወደ ወህኒ እሱንም ደግሞ ይሄው ክዳ አሁን እናንተን እንተንበላለችና ያው ካሜራን ደብቀን እያንዳንዱ ነገር እንድታቁት ያደረግነው ብንነግርሽም አታምንንም። እሷ በጣም እያስመሰለች ስለነበረ ማለት ነው እናትነቷንና እኛም ስናቀው በጣም ገርሞናል። የእውነት እንደዚህ አይነት እናት አለ ብዬ ለመገመት ይከብደኛል በጣም 14 ዓመት ሙሉ ምንም ማለት ሳትፈልገን ኑራ አሁን ድንገት መጣች። ከዛ አገኘኋት እናቴን ብዬ ደስ ብሎኝ ሳልጨርስ ጭራሽ ሌላ ነገር ውስጥ ጭራሽ እኔን ስትጎዳኝ ነበር በጎኑ የኖረችው። በጣም ከባድ ነው። በጣም ከባድ ነበር። አቶ ዳንኤልንም በትዳር አቆይታ ሆን ብላ 14 ዓመት ሙሉ ያው እናንተን ከወለደች በኋላ ጉዱ ነገ ከዛሬ ነገ ይወጣብኛል ያው ይታወቅብኛል እና ሰው ማህበረሰቡ ያገለኛል ብላ ስላሰበች እንደ ሞት አስነግራ ሆን ብላ ለአካባቢው ለናንተ ሞቷል ነው ብላ የነገረቻችሁ። ለአካባቢው ማህበረሰብ ግን አብዶ ያው ለሕክምናም የሚሆን እንትን ሳይኮ አልቻለም ምናምን ነገርና ብናሳክመው ውጤት ስላጣነበት ነው ብላ ችላ እንዳስባለችው ሀገሩንም ለቃ መጣ ያው ይታወቅብኛል ብላ ስላሰበች ነው አዲስ አበባ የመጣችውና እድሜ ለእናንተ ያው እድሜ ለእናንተ ያው ከልጆቼ ማገናኘ አሁን አቤልም ይመጣል ሁሉንም ነገር ተካከለ ቦታውን ይሰራል። አባትሽ ነኝ እመኚኝ በቃ አይዞሽ። ከዚህ በኋላ በቃ እውነታው ተወርቷል። ከዚህ በኋላ እንዳባትሽ ነኝ። እሺ እናንተም እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው። የእውነት ምንም አይደለም። እንግዲህ ቤተሰቦቻችን በጣም በሚያሳዝን ሁኔታ እናትየውን ሁላችንም አልጠበቅንም። እኛ ያው የደረስንበትን ነገር ምናልባት ሚዲያ ላይ ከለቀቅንላችሁ ከዚህ ቀደም ብለን አውቀን ነበረ። ግን ከለቀቅንላችሁ ያው እሷ ሚዲያም ስለምትከታተል ካየችው የምርመራችን ይስተካከላል ብለን ስላሰብን ዘግየት አድርገናል። እናትየው በጣም የምታስመስል ውሸታም ከሃዲ ናት። ክዳቸዋለች። ልጆቹንም ያው እንደተከታተላችሁት ሆን ብላ ለሀብት ለንብረት ስትል ልጆቿን እንደዛ በአቶ ግርማ ሽባ ስታስደርግ የተለያዩ መድኃኒቶችን ስታሰጥና
እዛም ሀገር ላይ ባለቤቷን ሆም ብላ እንዲያብድ እንዲቀውስና ከጊዜ በኋላም ደግሞ የሰው ሀገር ላይ እዛ አዳማ ላይ ጅበልቶት ምናምን ነገር እንዲሞት ነበር የፈለገችው። ያው የፈጣሪ ጥበቃው ነው 14 ዓመት ሙሉ መንገድ ላይ ሲንከራተት ያው ከአእምሮ ከራሱ ጋር አልነበረም። ምክንያቱም አእምሮን አቅሉን የሚስትበት መድኃኒት ነበር የወጉትና ያው የሕክምና ክትትል አድርገንለት በጣም በብዙ አይነት ልፋት ነው ወደ ራሱ እንዲመለስ የተደረገው። ምክንያቱም በተለያየ ጊዜ ቤተሰቡንን እንንከባከባለን በሚል አጋጣሚ እያገኙት የተለያየ መድኃኒቶችን ይወጉት ነበር ሊያገግም ሲል ወደ ራሱ ሊመለስ ሲል። አሁን መድኃኒቱ ብቻ ትንሽ ስለተቋረጠ የሚሰጡት ያልሆነ መድኃኒት ወደ ራሱ የመመለስ ነገር መጥቷል። ያው እሷንም ብትሆን ከምግብ ጋር እየቀላቀሉ በተለያዩ ጊዜ ያው ሽባ እንድትሆን ምክንያቱም የሷን ሽባ መሆን የፈለጉት አቤልን የተለያየ ወንጀልን እያሰሩት ስለነበረ እንደ መጠቀሚያ እህቱን ደካማ ጎኑን በመጠቀም ነውና በጣም የሚገርም ቤተሰብ ነው። ይሄን እኔ ከገጠሙኝ ነገሮች ሁሉ እናት በዚህ ደረጃ እንደዚህ አይነት ነገሮች ልታደርግ ትችላለች ብዬ ማሰብ የሚከብደኛል፣ ግን ተደርጎ አይተናል። በየቤቶቻችሁ በየአካባቢያችሁ እንደዚህ አይነት ነገር ሊኖር ስለሚችል መለስ ብላችሁ የሆነ ክስተቶች ያልጠበቃችሁት ያልገመታችሁት ነገር ሲፈጠር ምንድነው ብላችሁ መለስ ብላችሁ ማየት ይኖርባችኋልና እስኪ ብዙ በየቤቱ እንደዚህ አይነት ጉዳዮች ሊኖሩ ስለሚችል ወደ ሚዲያ ያልመጡ ግን እርዳታ የሚፈልጉ የተለያዩ የተጎዱ ሰዎች ሊኖሩ ስለሚችሉ ይሄንን ቪዲዮ ሼር አድርጉ፣ ለብዙ ሰዎች እንዲዳረስ አድርጉ። ሰብስክራይብ በተኑንም ደግሞ አበረታቱን ባካችሁ። ብዙ ሰዎች ያው እንደምታዩት በተለያየ ጊዜዎች ኬዞችን እንትን እያልን ነውና እናንተ የተለያዩ ሰዎች ጋር ይሄ ቪዲዮዎች ተደራሽ ሆኖ ሰው ንቃተ ህሊናው እንዲጨምር ሁሉም ሰው ጋር ተደራሽ እንዲሆን ሰብስክራይብ በተኑን መጫናችሁን እንዳትረሱ። ቤተሰቦቻችን የሆናችሁ ደግሞ ልክ እንደሌላ ጊዜው ላይክ በማድረግ ትጀምሩና ኮሜንት አስተያየቶቻችሁን ታስቀምጡልናላችሁ። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም። እንግዲህ አቶ ዳንኤል እስኪ በርታ ማለት ይኖርብሃል። አይዞህ ነገሮች ይስተካከላሉ፣ ቦታቸውን ይዛሉ።